በመቀጠል የአምስቱ ህብረት አቋም መግለጫዎችን በዝርዝር የምናቀርብበት ጊዜ ይሆናል። ስሜ ፕሮፌሰር አማኑኤል አብርሃም ይባላል። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት ፕሬዝዳንት ነኝ። ግንቦት 20 2018 ከአምስቱ አብያተ ክርስቲያናት ህብረቶች የተሰጠ የጋራ መግለጫ። እኛ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባላት መካከል 5 አብያተ ክርስቲያናት ማለትም አንደኛ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት፣ ሁለተኛ የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት፣ ሶስተኛ የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት፣ አራተኛ ረሆቦት አብያተ ክርስቲያናት ህብረት፣ አምስተኛ ኢቫንጀሊካል ካሪዝማቲክ አብያተ ክርስቲያናት ህብረት። በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 እስከ 20 ባለው ክፍል ጌታችንና መድኃኒታችን ኢየሱስ ክርስቶስ ለአዲስ ኪዳን ቤተ ክርስቲያን በሰጠው መለኮታዊ ተልእኮ መሰረት በዚህ ዘመን ያለን አብያተ ክርስቲያናት ወንጌልን ለፍጥረት ሁሉ በማዳረስ መጽሐፍ ቅዱሳዊ ተልእኳችንን በመወጣት ሰዎች ወደ እግዚአብሔር መንግሥት እንዲጨመሩና ኢየሱስ ክርስቶስ ደቀ መዝሙር እንዲሆኑ መስራት ቀዳሚ ተግባራችን ነው። ከላይ በተጠቀሰው መሰረት አምስቱ አብያተ ክርስቲያናት ህብረቶች በተለያዩ ወቅታዊ ሀገራዊ ጉዳዮች ላይ ከተወያየን በኋላ የወንጌል አማኙን ጴንጤቆስታዊ መንፈሳዊ፣ ማህበራዊ፣ ሀገራዊና አገራዊ አንድነትን ለማስጠበቅ የሚከተለውን ባለ 8 ነጥብ የአቋም መግለጫ አወጥተናል። አንደኛ፣ እኛ አምስቱ አብያተ ክርስቲያናት ህብረቶች ወንጌላውያን አብያተ ክርስቲያናት ወይም ወንጌላውያን አስተምሮ የተመሰረቱባቸውን 5 ብቻዎችን የእምነት ወይም ዶክትሪን እንቀበላለን። እነሱም መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ። ሁለተኛ፣ እኛ አምስቱ አብያተ ክርስቲያናት ህብረቶች ሲመታ ሐዋርያንና ሲመታ ነቢይ ወይም ነቢይትን መጽሐፍ ቅዱሳዊ በመሆኑ እንቀበላለን። በኤፌሶን ምዕራፍ 4 ከቁጥር 11 እስከ 13 ላይ የተጠቀሱት 5ቱ የአገልግሎት ቢሮዎች ማለትም ሐዋርያት፣ ነቢያት፣ ወንጌላውያን፣ መጋቢዎችና አስተማሪዎች ለቤተ ክርስቲያን እድገት እና ለቅዱሳን ፍጹምነት የቤተ ክርስቲያን ራስ የሆነው ክርስቶስ ዳግም እስኪመጣ ድረስ ለቤተ ክርስቲያን የተሰጡ ስጦታዎች እንደሆኑ እናምናለን። ሶስተኛ፣ አምስቱ አብያተ ክርስቲያናት ህብረቶች የወንጌል አንድነትንና ክርስቲያናዊ እሴቶችን መጠበቅ የሁላችንም የጋራ ኃላፊነት መሆኑን እንገነዘባለን። በመሆኑም ዘረኝነትንና ጥላቻን እንቃወማለን። አራተኛ፣ አምስቱ አብያተ ክርስቲያናት ህብረቶች መጽሐፍ ቅዱሳዊ የሆነውን ትምህርት በሚቃረኑ የኑፋቄ የስህተት ትምህርት በጥንት ዘመን እንደነበሩ ዛሬም ይኖራሉ፣ ወደፊትም እንደሚኖሩ እንገነዘባለን። በመሆኑም በማቴዎስ ወንጌል ምዕራፍ 24 ቁጥር 5 ላይ በተገለጸው መሰረት ከመጽሐፍ ቅዱሳዊ አስተምሮና ልምምድ ያፈነገጡ ትምህርቶች፣ ልምምዶች የሚያከናውኑትን ሐሰተኛ መጋቢዎችን፣ ሐሰተኛ ነቢያትን፣ ሐዋርያትን፣ አስተማሪዎችን፣ ሐሰተኛ ሽማግሌዎችን፣ ሐሰተኛ ወንጌላውያንን እንቃወማለን። አምስተኛ፣ አምስቱ አብያተ ክርስቲያናት ህብረቶች አባል ቤተ እምነቶች ከካውንስሉ ጋር በመንፈሳዊ፣ በኢኮኖሚያዊ፣ በማህበራዊና በሁለንተናዊ ጉዳዮች ላይ ከዚህ በፊት አብረን እንደምንሰራ ሁሉ ወደፊትም በመተዳደሪያ ደንቡ መሰረት ተባብረን እንሰራለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልን አዕመደ እምነት እንቀበላለን። ስድስተኛ፣ አምስቱ አብያተ ክርስቲያናት ህብረቶች የባለራዕይ አገልግሎትን እንቀበላለን። ሰባተኛ፣ አምስቱ አብያተ ክርስቲያናት ህብረቶች በወንጌል አማኞች ዘንድ መሰረታዊ የአስተምሮ ልዩነት እንደሌለና ጥቂት የልምምድ ልዩነቶች እንዳሉ እንገነዘባለን። በወንጌል አማኞች ዘንድ የልምምድ አንድነት በልዩነት ከዚህ በፊትም የነበረ ወደፊትም የሚቀጥል መሆኑን ለሁሉም አካላት እናስገነዝባለን። ስምንተኛ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት አንቀጽ 7 ቁጥር 2 በዜጎች የሃይማኖት አስተዳደር ተቋማት ማቋቋም መብት
ሕገ መንግሥት አንቀጽ 55 ቁጥር 1 መሠረት በአዋጅ ቁጥር 1208/2012 የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዋጅ ማቋቋሙ የሚታወቅ ሲሆን እኛ 5ቱ አብያተ ክርስቲያናት ኅብረቶች የካውንስሉ መቋቋም እግዚአብሔር የወንጌል አማኙን የዘመናት ጸሎት ሰምቶ ሕገ መንግሥታዊ መብታችንን የተጎናጸፍንበትና ቀደምት የእምነት አባቶች ጸሎት ምላሽ ስለሆነ በካውንስሉና በአባላቱ ላይ የሚነሱ ማንኛውንም ሕገ መንግሥታዊና ሰብአዊ መብትን የሚጣረሱ ሃይማኖታዊ ነጻነታችንን በማንኛውም መንገድ የሚቃወሙ አካላትን በሕግ ተጠያቂ እናደርጋለን። በሀገር ውስጥና በውጭ ሀገር የምትገኙ በሺዎች የምትቆጠሩ የኅብረቶቹ አባል ቤተ እምነቶች፣ በሚሊዮን የምትቆጠሩ ወንጌል አማኝ ጴንጤቆስታውያን፣ እኛ የጴንጤቆስቴ አስተምሮና ልምምድ የምንከተል ኅብረቶች በወንጌል አማኙ ማህበረሰባችንን ለማነቃቃት ለታላቁ ተልእኮ በጋራ እጅ ለእጅ ተያይዘን እንድንሰራ ያቀረብነውን ሀገራዊ ጥሪያችንን ተቀብላችሁ ለመንፈሳዊ አንድነት እና ለሀገር ሰላም ከመቼም ጊዜ በላይ በጸሎት እንድትተጉ በጌታ ፍቅር እናሳስባለን። በመጨረሻም ይህ ወቅት ሀገራዊ ምርጫ የሚከናወንበት በመሆኑ የወንጌል አማኙ ማህበረሰብ ሁላችንም ምርጫው በሰላም እንዲጠናቀቅ በጸሎት በአንድነት እንድንተጋ እያሳሰብን ከመንፈሳዊ አገልግሎታችን ባሻገር ለሀገራችን ሰላምና እድገት ልማት አስፈላጊውን ሁሉ በማድረግ የበኩላችንን አሻራ እንድናስቀምጥ መልእክታችንን እናስተላልፋለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ።